የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ጋር በመተባበር የአትሌቶች ባዮሎጂካል ፓስፖርት ላቦራቶሪ ለመክፈት የመግባቢያ ስምምነት ተፈራርመዋል። በመግባቢያ ስምምነቱ ወቅት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አደገኛ ተዋሲያንን ከመለየትና ከመተንተን አንጻር ከፍተኛ ሀገራዊ አቅም መፍጠር መቻሉን አስታውቋል። የተዋሲያንን በተለይ አደገኛ የሚባሉ ተዋሲያንን ለህብረተሰብ ጤና ስጋት የሆኑ ተዋሲያንን ከመለየት ባሻገር ዝርያዎችን የመተንተን የዘረመል ትንተና ስራዎችን ምርመራ ስራዎችን በማጠናከር አገራዊ አቅም አድጎ በጣም ከፍተኛ እና አደገኛ የሆኑ የተለያዩ ተዋሲያን የመለየት እና ለህብረተሰብ ጤና አደጋ ምላሽ ለመስጠት የሚያስችል አቅም ተገንብቷል። የአትሌቶች አበረታች ቅመሞች ናሙና ምርመራ አገልግሎት ላይ የሚውል ላቦራቶሪ ዓለም አቀፍ መመዘኛውን አሟልቶ ወደ ስራ መግባቱን የገለጹት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ይህም ለስፖርቱ እድገት ትልቅ ሚና እንደሚኖረው ተናግረዋል። የዛሬው በተለይ ደግሞ የአትሌቶች የባዮሎጂካል ፓስፖርት ወይም የጸረ አበረታች ወይም የአበረታች ቅመሞች ለየታው ምርመራ አገልግሎት የሚውል ላቦራቶሪ የዓለም አቀፍ ስታንዳርዶችን አሟልቶ በኢትዮጵያ በራሳችን አቅም ከኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ትብብር የሚቋቋም ሲሆን ይህም ደግሞ አገራዊ ማህበራዊና ኢኮኖሚያዊ ፋይዳው ትልቅ የሆነ ለስፖርቱም በተለይ ለአትሌቲክሱ ልማት የበኩሉን አስተዋጽኦ በከፍተኛ ደረጃ የሚያደርግ ስለሆነ የኢትዮጵያ ጸረ አበረታች ቅመሞች ባለስልጣንም የኢትዮጵያ ህብረተሰብ ጤና ኢንስቲትዩትም በጋራ እንሰራለን። ከዚህ ቀደም የሚከናወኑ የነበሩ የናሙና ምርመራዎች ወደ ውጭ ሀገር ተልከው የሚመረመሩ እንደነበሩ ለጣቢያችን የተናገሩት የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን የቦርድ ሰብሳቢ ፕሮፌሰር አክሊሉ ይህም ለከፍተኛ እንግልት የሚዳርግ መሆኑን አብራርተዋል። የጸረ አበረታች ቅመሞች ምርመራ በሀገር ውስጥ ለማካሄድ የሚያስችል አቅም በመፈጠሩ ለአንድ ምርመራ ይወጣ የነበረውን እስከ $400 የውጭ ምንዛሬ ከማስቀረቱም በተጨማሪ የሌሎች ሀገራት አትሌቶች የናሙና ምርመራ በማካሄድ የገቢ አማራጭ እንደሚፈጥር አስረድተዋል። የደም ናሙና ወደ ሌላ ሀገር መላክ ማለት ቀላል ነገር አይደለም፣ ብዙ እንግልት ያለው ነው። ስለዚህ እነዚህን እንግልቶች ሁሉ ያስቀራል። ሌላው ደግሞ በእያንዳንዱ ናሙና ከ40 እስከ 400 የአሜሪካን ዶላር ወጪ የሚያደርግ ነው የሚሆነው። እኛ ለምሳሌ በአመት እስከ 500 ናሙና የምንልክ ቢሆን በዚህ ሂሳብ ማስላት ይቻላል። ያ ብቻ አይደለም፣ የሌላ አገር አትሌቶች ናሙና በሺህ የሚቆጠር ናሙናዎች እዚህ አገር ይመረመራሉ። ስለዚህ ይሄ ደግሞ የውጭ ምንዛሪን ወደኛ አገር የመሳብ ትልቅ እድል አለው። ከሌሎች ሀገራት ጋር ሲነጻጸር በኢትዮጵያ ያለው የአበረታች ቅመሞች አጠቃቀም ዝቅተኛ መሆኑን ያነሱት የቦርድ ሰብሳቢው፣ ሆኖም የሚታዩ የተለያዩ ምልክቶች ስላሉ ይህንን ችግር ለመቆጣጠር መስራት አስፈላጊ ሆኖ መገኘቱን ነው የገለጹት። ከሌሎች አገራት ጋር በኢትዮጵያ ያለው አጠቃቀም ሁኔታ የተሻለ ነው፣ ዝቅተኛ ነው ማለት ይቻላል። ይሄ ማለት ግን አደጋው የለም ማለት አይደለም። ከኬንያ ጋር ሲናነጻጽር ከሌሎች ጋር ሲናነጻጽር እጅግ ዝቅተኛ ሊሆን ይችላል። ነገር ግን ምልክቱ እስካለ ድረስ ሁል ጊዜ አደጋው አለ ብለን ሁል ጊዜ የግንዛቤ ማስጨበጡን ሁኔታ የማስተማሩን ሁኔታ በየስፖርት በዓሎቹ ይሄን ነገር የማሳየቱን ሁኔታ እንዳለ ቀጥለን ነው ያለ ነው፣ የሚቀጥል ነው የሚሆነው። ስፖርተኞችንና ማህበረሰቡን ለመጠበቅ በርካታ ተግባራትን ሲያከናውን መቆየቱን የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ገልጾ አሁን ላይ ዓለም አቀፍ ደረጃውን የጠበቀ የላቦራቶሪ አገልግሎት ለመስጠት የሚያስችለውን አቅም መፍጠሩን አስታውቋል።